المبارك وعلى آله وصحبه ومن والاه. باب من جعل الإيمان ምዕራፍ ነው ኢማንን ያደረጉ ሰዎች አሉ ኢማንን የሚያደርጉ ሰዎች አሉ ኢማንን ያደረገ ስላደረገ ሰው ነው ባቡ من جعل الإيمان المعرفة بالقلب በልብ ማወቅ ብቻ አንድ ሰው በልቡ ካወቀ አለቀ ኢማኑ ሞላ የሚሉ ሰዎች አሉ المعرفة بالقلب በልቡ ማወቅ ብቻ ነው በቃ ካወቀ ሰውየው በምላሱ ተናገረ ሰራ የሚባል ነገር የለም وإن لم يكن عمل يعني سرا باينورو سرا باي سرا ምንም አይነት ስራ قوليም ይሁን فعليም ይሁን ማንኛውንም ነገር ባይሰራ ሰውየው በልቡ ካወቀ አምኗል የሚሉ ሰዎች አሉ قال أبو عبيد ابن سلام እንዲህ ይላሉ قد ذكرنا አወሳን ይላሉ በእርግጥ አውስተናል ما كان من مفارقة القوم إيانا እነዚያ ያሳለፍናዎች ሙርጃዎች ማለት ነው ያሳለፍናቸው ሰዎች ከኛ ጋር የተለያዩ መሆናቸውን ዘግበናል ሰዎች ከኛ ጋር የተለያዩ ከአህሉ ሱና ወል ጀማዓ ጋር ማለት ነው ምን በሚለው في أن العمل من الإيمان በሚለው ከኛ ጋር የተለያዩ ናቸው አመል ስራ ከኢማን ይመደባል ኢማን ነው አመል ራሱ ኢማን ነው አመል መልካም ስራዎችን መስራት ኢማን ነው ከኢማን ነው በሚለው ሰዎች ከኛ ጋር እንደተለያዩ አውስተናል ይላል في أن العمل من الإيمان على أنهم እንግዲህ مع أنهم ከመሆናቸው ጋር على بمعنى مع أربع مع أنهم ከመሆናቸው ጋር وإن كانوا እንደው ቢሆኑ እንኳን ማለት ነው وإن كانوا لنا مفارقين ከኛ ጋር የተለያዩ ከኛ ጋር ተለይተዋል ከኛ ጋር የተለያዩ ሰዎች ቢሆኑም فإنهم ذهبوا እነዚህ ሰዎች ተጉዘዋል ሄደዋል ኢላ መዝሃቢን ወደ መዝሃብ ሄደዋል ወደ እምነት ወደ አካሄድ ማለት ነው قد يقع الغلط في مثله ይላል እዚህ 50 ላይ ሰዎች ስተት ላይ ሊወድቁበት የሚችሉበት ነገር ነው ስተትን የሚያስተናግር ነው ማለት ነው የሄዱበት እነዚህ ሰዎች ስተትን የሚያስተናግድ አካሄድ ነው ዝሮ ስተታቸው غلط ነው ተሳስተዋል ማለት ነው ثم حدثت ከዚያም ተከሰተች فرقة ثالثة ሶስተኛ የጥመት አንጃ ደግሞ ተፈጠረ شذت عن الطائفتين ከሁለቱም ካሳለፈናቸው ከሁለቱም ቡድኖች ያፈነገጡ ናቸው جميعا كهلم ليست من اهل العلم እውቀት ያላቸው ሰዎችም አይደሉም የእውቀት ባለቤቶችም ከእውቀት ባለቤቶችም አይደሉም እውቀት ያላቸው ሰዎች አይደሉም ወለዲን የዲን ባለቤቶችም አይደሉም ዲን አላቸው የሚባሉ ሰዎች አይደሉም ምን አሉ فقالوا الإيمان معرفة بالقلوب የሚሏሉ بالله አላህን በልቦና ማመን ነው ማወቅ ነው ኢማን የሚባለው አላህን በልብ ሰውየው ካወቀ በውስጡ አላህን ካወቀ ተናገረ አልተናገረ የሚባል ነገር የለም ስለዚህ ኢማን የሚባለው ነገር በልብ ማመን ነው በልቦና ማመን ነው አላህን ማን ነው ማወቅ ነው ማለት ነው ማዕሪፈቱን እውቀት ነው ማወቅ ነው ቢልቁሉቢ ቢልአላህን ወህደ በብቸኝነት አላህን ማወቅ ሰውየው በውስጡ አላህን ካወቀ አለቀ ሙእሚን ነው ይላል وإن لم يكن هناك قول ይላሉ ምንም ባይናገር أشهد أن لا إله إلا الله لا ولا عمل صلاة ሰገደ አልሰገደ ተግባር ስራ ሰራ በውስጡ ካወቀ የሰውዬ ሙእሚን ነው የሚሉ ቡድኖች ሶስተኛ ቡድን ተፈጠሩ وهذا منسلخ ይህ አይነት አካሄድ የሚየሰው ይህንን እምነት ነው ብሎ ይዞ የሚጓዘው وهذا منسلخ يعني የተገፈፈ ሰው ነው منسلخ የወጣ ነው ማለት ነው عندنا ከኛ عند اهل السنه والجماعه የወጣ ፍልቅቅ ብሎ የወጣ ሰው من قول اهل الملل الحنيفيه ቀጥ ካለችዋ ወደ ሐቅ ከተዘነበለችዋ ወደ ሐቅ የተዘነበሉት እምነቶች
ከእምነት ባለቤቶች ንግግር የወጣ ነው ማንንም አላለውም ማለት ነው እንደ ወደ ሐቅ ወደ ሐኒፊያ ወደ ሐቅ ወደ እውነት ከተዘነበሉ እምነቶች የእምነት ባለቤቶች ንግግር የወጣ ነው ማንንም አላለውም ማለት ነው ለምን لمعارضته لكلام الله ይሄን ያልንበት ከአላህ ቃል ጋር ከአላህ ንግግር ጋር ስለሚጻረር ይጣረሳል ከአላህ ንግግር ጋር ورسوله صلى الله عليه وسلم ከመልእክተኛው ንግግር ጋር ቢረዲ የነብይ ቁርአንን ሐዲስን እየመለሱ والتكذيب قرآن حديثን እያስተባበሉ አላ ተስማዑ ቀውለሁ የአላህ Subhanahu Wa Ta'ala ንግግር አትሰማምን ይሄንን ነው እያስተባበሉ ያሉት ቁሉ ያነ ቁሉ الامر للوجوب በሉ ያነ በል አመና ቢላህ በአላህ አምነናል በንግግር አስገኝ ማለት ነው وما انزل الينا ወደኛ በተወረደው በቁርአን አምነናል በሉ وما انزل الى ابراهيم ወደ ኢብራሂም በተወረደው በሱሁፍ ኢብራሂም አምነናል በሉ واسماعيل واسحاق لاخر فجعل القول الله ንግግርን መናገርን አደረገው ፈርضን حتما የማይቀር ግዴታ አደረገው كما جعل الله እንዳደረገው አምሳያ እንዳደረገው ማለት ነው አድርጓልና كما جعل معرفته فرضا አላህን ማወቅ በውስጣችን አላህን ማወቅን ግዴታ እንዳደረገው ሁሉ መናገርንም አላህ ግዴታ አድርጓል ሁሉ አመንና ይያለቁ አምነናል በል እየተባለ ወለም يرضى الله አልወደደም አይቀበልም አልተቀበለም ቢአይቁሉ ማለትን አልተቀበለም አልወደደም اعرفوني بقلوبكم በቃ በውስጣችሁ ወቁኝ ተናገራችሁ አልተናገራችሁ እኔ ጣጣያም አይደለም አላለም ዝም ብላችሁ በውስጣችሁ ወቁኝ አይደለም ያለው ቁሉ አመና ነው ቁሉ አመን اعرفوني بقلوبكم አላለም ثم اوجب አሁንም አላህ ግዴታ አደረገ مع الاقرار በአፍህ ከመናገር ከመለፍለፍህ ጋር በአፍ ከመለፍለፍ ጋር መናገር ግዴታ ካደረገ በኋላ መናገርን ግዴታ አድርጓል መናገርን ግዴታ ከማድረጉ ጋር አሁንም ግዴታ አድርጓል አልኢማን ቢልኩቱብ በኪታቦቹ ማመንንም ግዴታ አድርጓል ወርሱል በመለክተኞቹ ማመንን ግዴታ አድርጓል ከኢጃቢል ኢማኒ ልክ በሱ ማመንን ግዴታ እንዳደረገው አምሳያ ማለት አላህ በርሱ ማመንን ግዴታ እንዳደረገው አምሳያ በኪታቦችና በመለክተኞቹ ማመንን ግዴታ አድርጓል ወለም يجعل لأحد ለአንድም ሰው ኢማን አለው አላለ ለአንድም ሰው ኢማን አላደረገም ኢማንን ኢላ بتصديق النبي صلى الله عليه وسلم በነብዩ ማመን አለበት ሰው በቁርአን አምኑ በሁሉ ነገር አምኑ በነብዩ ካላመነ እስልምና ውስጥ አልገባ ኢላ بتصديق النبي في كل ما جاء به በመጡበት ነብዩ ይዘውት በመጡት ሁሉ ማለት ነው ነብያችን ባመጡት ሁሉ ነብያችን ባሉት ሁሉ በከለከሉት ማመን አለ መቀበል የከለከሉትን መከልከል ያዘዙን መታዘዝ በል ያሉን ማለት ስራ ያሉን መስራት فقال الله يا ايها الذين امنوا እናንተ ያመናችሁ ሰዎች ሆይ ይላል እናንተ ያመናችሁ ሰዎች ሆይ እንግዲህ አላህ Subhanahu Wa Ta'ala يا ايها الذين كفروا امنوا ይላል የካዱትን ሰዎች ወደ ኢማን ግቡ ለማለት ነው የካደን ሰው ወደ ኢማን ግባ እመን ለማለት ነው የካደ ሰው ከሆነ ለሙእሚኖች ከሆነ ግን ጽና ኢማን ጨምር ምክንያቱም ምንም እስልምና ውስጥ ወዳል ያልገባ ሰው ራሱ አመን ይባል ምንም ያልገባ አመን ግባ ነው እስልምና ውስጥ ግባ ማለት ነው ያ አዩሃ الذين اوتوا الكتاب الى الله امنوا እናንተ መጽሐፍት የተሰጣችሁ ሰዎች ሆይ አሚኑ ወቢማ ነዘልና ይላል ግቡ ነው ለነዛ ከሆነ ማለት ነው ይሄ ደግሞ ለሙእሚኖች ነው ያው ለሙእሚኖች ከገቡ በኋላ አስተካክለን ኢማን አለ ያ አዩሃ الذين آمنوا እስልምና ውስጥ ገብታችኋል አስተካክሉ ኢማናችሁን በኢኽላስ በሲድቅ ኢማንን የሚያበላሹ ነገሮችን በመራቅ በተውባ
ከየትኛው من جميع المنقصات ማለት ነው እንደው ከኢማንን ከሚያጎል ነገር ሁሉ ራቅ ይያለ እና ሙእሚን ዒልም በጨመረ ቁጥር ኢማኑ እየጨመረ ይሄዳል ሙእሚን ደሊል በደረሰው ቁጥር በተረዳው ቁጥር ይሰራል ኢማኑ እየጨመረ ነው የሚሄደው ሰባት ነው ያ አዩሃ الذين آمنوا اتقوا الله ይላል ያ አዩሃ الذين آمنوا اتقوا الله ያው ለአመኑ ሰዎች ሰባት ሐቀ ቱቃቲ ወላ ተሙቱነ ኢላ ወዐ ኢስቲቃማ አድርግ እዛ ላይ ጽና እዲነ ላይ ጽና እያለ ነው አላህ Subhanahu Wa Ta'ala ስለዚህ ላመነ ሰው ከሆነ ቀጥል ነው አሁንም ይሄ ያ አዩሃ الذين آمنوا آمنوا بالله እናንተ ያመናችሁ ሰዎች ሆይ በአላህ አመኑ ማለት ጨምሩ ዕውቀት ቅሩ ጽኑ አስተካክሉ በእኽላስ በተውባ እና ወረሱሊ በመለክተኛው መመኑ وقال فلا وربك በጌታህ አምላለሁ ይላል አላህ በራሱ ይምላል لا يؤمنون አላመኑም ይላል አላመኑም ሐታ እንግዲህ ለአማኞች ነው حتى يحكموا ካንተን ፈራጅ እስካላደረጉ አንተን ፍርድ ሰጭ እስካላደረጉ فيما شجر بينهم መካከላቸው በወደቀ በተከሰተ በተፈጠረ ችግር ማለት ነው ይላል ስለዚህ በነብዩ ማመን ባሉት ሁሉ ማመን وقال الذين آتيناهم الكتاب እነዚያ መጽሐፍትን የሰጠናቸው ይላል ኪታብን የሰጠናቸው ይሁዳ ነሳራ ያዕሪፉነሁ ነብያችንን ያውቋቸዋል የሚገርም አብዱላህ ኢብኑ ሰላም እንደው ከልጅ በላይ ታውቀዋለህ ወይ አዎ ልጅን ምን ሚስት ይሄዳ የሆነ ዝሙት ሰርታ ብታው እንደሆነ ይዳቀዋል ይሄ ግን አላህን የነገረ ባህሪው ሲፈቱ من فوق 7 سماوات ነው የመጣው ከአላህ የመጣ አላህን የነገረን ባህሪው ሁሉ ነገር ቁጭ ብሏል ከልጆች በላይ አውቀዋለሁ አዎ ይነገ ነብያችን ሰለላሁ ዐለይሂ ወሰለም ባህሪ መልካቸው ተውራት ላይ እንጂ يعرفونه اهل الكتاب ያውቋቸዋል ነብያችንን ከማ يعرفون ابناء ልጆቻቸውን እንደሚያውቁት አምሳየ ልክ እንደው ከልጆቻቸው በላይ ነው ከልጅ በላይ ነው ማቀው ያለው አብዱላህ ሰላም ከልጆች በላይ ነብዩን አውቃቸዋለሁ يعني النبي ነብዩን ያውቋቸው ነበር فلم يجع እንግዲህ ማወቁ ዕውቀቱ አልጠቀማቸውም አሁን ነብዩ የአላህ መልእክተኛ መሆናቸውን ያምናሉ ግን እስልምና ውስጥ አላስገባቸው فلم يجعل الله معرفتهم አየው ማወቁ የነሱን ዕውቀት አላደረገም ቢሂ በነብዩ እምነት አላደረገውም ለምን ይስተረኩ ሸሃደተ ለሁ በመላሳቸው የምስክርነት ቃል መስጠትን ስለተው አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድ ረሱሉላህ አላሉ ቢአልሲነቲም ኢማን ያመኑ ሲሆኑ በመላሳቸው የምስክርነት ቃልን መስጠትን ስለተው ማወቃቸው እስልምና ውስጥ አላስገባቸውም ثم سئل رسول الله يا الله ملكتኛ ተጠየቁ عن الايمان ስለ ኢማን فقال ብለዋል አንተ ኡሚነ ቢላህ አሉ وملائكته በመላእክቶች ልታምኑ ኩቱቢ ወሩሱሊ في اشياء ብዙ ሐዲሶች ላይ كثيرا በብዙ ቦታዎች ላይ من هذا ይህን የሚመስል ላትحصى ቁጥር ስፍር የሌለው አለ በብዙ ነገሮች ላይ ተነግሯል وزعمت هذه الفرقه እቺ አንጃ እቺ የጥመት አንጃ መጎተች ዋሸች ان الله رضي عنهم الله ከነሱ ወዶላቸዋል ተቀብሏቸዋል بالمعرفه በማወቃቸው ብቻ አላህን يعني ብቸኛ ተመላኪ መሆኑን በውስጣቸው በልባቸው ማወቃቸው ብቻ ይሄንን አላህ ከኛ ይወዳል በዚህ ጀነት ያስገባናል ብለው መጎቱ ዋሹ ወለው ካነ አምሩላህ የአላህ ትእዛዝ በነበረ ኑሮ ወዲኑሁ የአላህ እምነት ሃይማኖቱ ኢስላም በነበረ ኑሮ አላማ ይقولوا هؤلاء እነዚህ ሰዎች እንደሚሉት በነበረ ማዑሪፍ الاسلام من الجاهليه ኢስላም ከጃሂልያው አይታወቅም ነበር ከድንቁርናው ያኒ የድንቁርና እምነት ከሚከተሉ ሰዎች ኢስላምና ጃሂልያው በምን ታውቀዋል ምክንያቱም በውስጥ ማወቅ ከሆነ ውጭ ላይ ከሌለ ስራ ከሌለ በምን ይታወቃል እነዛም ያውቃሉ ልትል ትችላለህ ምክንያቱም ውጭ የሚታይ ነገር ከሌለ ማለት ነው ስለዚህ አመል ኢማን ነው ውጭ ላይ መታየት አለበት አንድ ሰው ሙስሊም ለመሆኑ ውጭ መታየት አለበት የልብ ዕውቀት በቂ አይደለም الإيمان قول نعم اعتقاد وقول وعمل ነው ከሶስት ነገሮች የተረከበ ሶስት ምሰሶዎች አሉ
ولا فرقت الملل እምነቶች በአለም ላይ ስንት እምነት አለ አይለዩም ነበር بعضها من بعض ከፊሉ ከከፊሉ መለየት አትችልም ነሷራው ይሁዳው ማን ዶዚ ነው ማን በቻይና አካባቢ ስንት እምነት አለ ከአንድ ሺህ በላይ እምነት አለ በምን ተለየዋል አይለይም በጥመት ላይ የተመሰረተ እምነት አለ እምነት ብሎ ሰዎች እምነት ብሎ ድንጋይ የሚያመልካለ ዛፍ የሚያመልካለ ከብት የሚገዛለ ዝንጀሮ የሚያመልካለ ውሻ የሚያመልካለ ማን ያውኑ ደግሞ ትራምፕ ቻይና ውስጥ የሆነ ሰው ሲያመልከው ነበር አፈኩ አጃይ ولا فرقت الملل بعضها من بعض إذ كان كهنا نو كان يرضى منهم كالناس يودى ليقبل الكال بدعون زمرو بمغوت بوشت على قلوبهم ልባቸው ውስጥ ላይ ውስጣቸው ባለው በሚመጉቱት ማለት ነው የሚቀበል በነበረ ኑሮ የሚወድ በነበረ ኑሮ ማለት ነው غير اظهار الاقرار እምነታቸውን ይፋ ሳያደርጉ بما جاءت به النبوة ነብያቶች ይዘውት እንደመጡት ነብዮች ይዘውት እንደመጡት ነብያችን ይዘውት በመጡት ነገር ላይ ውጭ ላይ ይፋ ሳያደርጉት እምነታቸውን ግልጽ ሳያደርጉ እንዲህ ነው ከተባለ ምንም ነገር የሚለይ ነገር የለም ወልበራአቲ ሚማ ሲዋ ከእስልምና ውጭ ነብያቶች ይዘውት ከመጡት እምነቶች ካሉ እምነቶች መጥራት አይኖርም ነበር وخلع الانداد ይሄ ሁሉ አይታወቅ ይሄ ባይኖር ማለት ወልበራአቲ መጥራት መራቅ وخلع الانداد አቻዎችን ለአላህ ቢጤ አቻ ልጅ አምሳያ ያደረጉ ሰዎችን ውልቅ አርገን መጣል ባልነበረ ኑሮ ወልአሊያ ጌቶችን ከአላህዎች የሚመለኩ አማልክቶችን ማለት ነው ቢልአልሲና በመላእክቶቻችን አውልቀን ካልጣን بعد القلوب ግን በልባችን ካወቅን በኋላ ልባችን ውስጥ ያመነው ነው በመራሳችን ምንናገር ولو كان هذا ነገሩ እንደዚህ በነበረ እነዚህ ሰዎች እንደሚሉት እንደዚህ የጥመት አንጃዎች እንደሚሉት በነበረ ኑሮ ولو كان هذا يكون مؤمنا እንደው በውስጡ ያመነ ሰው ብቻ ሙእሚን የሚሆን በነበር ኑሮ ثم شهد رجل ከዚያም አንድ ሰው ከመሰከረ በልብ ብቻ ነው ካል ማለት ነው بلسانه በመላሱ ان الله ثاني الله የሁለት አድራጊ ነው ጌታ ሁለት ነው አለ ሰው كما يقول المجوس ብርሃንና ጨለማ ነው ጌታ የሚያርጉት እነሱ ብርሃን የኸይር ፈጣሪ ነው ጨለማ የመጥፎ የሸር ፈጣሪ ነው ይላል ሁለት ጌታ አለ ይላሉ እነሱ መጁሳዎች እሳት አምላኪዎች እንደሚሉት ወዘናዲቃ ሙናፊቆች ዘናዲቃዎች እንደሚሉት አው ሳሊሱ ሰላሳ ሰው ይብሎ መሰከረ አላህ የሶስት አድራጊ ነው ሶስት ናቸው ጌቶች ሶስት ናቸው ከቀውል النصارى ክርስቲያኖች እንደሚሉት وصلى للصليب ለጣዖ ሰው ይሰገደ ለመስቀል ሰገደ وعبد النيران ሰውየው እሳት አመለከ ይሄ ሁሉ خلاص ሙስሊም ነው ማለት ነው بعد ان يكون قلبه يقول ልቡ ከሆነ በኋላ على المعرفه بالله አላህን የሚያውቅ ከሆነ በኋላ አላህን የሚያውቅ ሆኖ እነዚህ ነገራቶችን ቢሰራ ከአላህ ውጭ ያለን አካል ቢያመልክ እሳት ቢገዛ አላህ ሶስት ነው አላህ ሁለት ነው ጌታ እንደዚህ ነው ቢል በልቡ አላህ አንድ መሆኑን ካወቀ በመላሱ ቢናገር ምንም ጥቅም የለውም ማለት እነሱ ዘንድ የሰውዬ ለካነ يلزم قائل هذه المقاله ይችን ቃል የሚናገር የሚል ሰው ይይዝበታል አየጃለው ይሄንን ሰውዬ አላህ ሶስት ነው አላህ ሁለት ነው የሚለውን እሳት የሚያመልከውን ጣዖት የሚያመልከውን ይሄ ይይዝበታል ምን አየጃለው ሙእሚን ሊያደርገው ሙስተክሚል الإيمان ኢማን ሙሉ ኢማኑን ያሟላ ሰው ሊያደርገው ይገባል ከኢማን الملائكه والنبيين አድርጎታል ማለት فعل يلفظ بهذا ይህንን ቃል የሚናገር ሰው አለ በእንዲህ አይነት ንግግር የሚናገር አለ አሃዱን يعرف الله አላህን የሚያውቅ ሰው ይህንን ቃል ይናገራል አው ሙእሚኑ له بكتاب او رسول በቁርአን ያመነ ሰው በረሱል ያመነ ሰው ይናገረዋልን وهذا عندنا كفر ይከኛ ዘንድ ክህደት ነው ለየብሉغه ኢብሊስ እንኳን አልደረሰበት ኢብሊስ ያልደረሰበት ኩፍር ነው فمن دونه ከኢብሊስ በታች ያሉትም ያልደረሱበት من الكفار قط ባለፉት ዘመናት ከካህዲያኖች አንድም ያልደረሱበትን ንግግር ነው የተናገረው ይላል ኢንሻአላህ ባብ
እሺ